እና በኢትዮጵያና በሱዳን መካከል ያለው የፖለቲካ ቁርቋሶ ሁሌ ሁለት ፒላር አለው። አንደኛው ፕሮ ግብጽ፣ አንደኛው ፕሮ ኢትዮጵያ ማለት ነው። አሁንም እንግዲህ የዚህ አርኤስኤፍ እና በአልቡራ መካከል ያለው ግጭት ፕሮ ግብጽና ፕሮ ኢትዮጵያ ብለን መከፋፈል እንችላለን ማለት ነው። እና ይሄኛው መንግስት እንግዲህ የሚከተለው ከብሔራዊ ጥቅም አንጻር የሚከተለው ከቀደሙት መንግስታት የሚቀዳ አቅጣጫ ወይም ደግሞ መርህ እንደሆነ ሰነዶችን ማገላበጥ በጣም በቂ ነው። ቀጥታ ኢትዮጵያ ከኤርትራ ጋር ጦርነት ትገጥማለች የሚለው በቢሆናል ሴናሪዮ ሲተነተን በጣም ዩቶፒያ ወይም ደግሞ ተምኔታ ይሆናል። ምክንያቱም መከላከያው በአንድ ጊዜ 3 ግንባር ላይ ሊዋጋ የሚችልበት ሁኔታ በጣም አይዲያል ነው። ኤርትራ ማለት እንደሚታወቀው ወይም ሻዕቢያ ሰርቫይቭ የሚያደርገው በኢንተርናል ፖለቲክስን በማመስ እንዲሁም ደግሞ እዛ ውስጥ ያሉትን የፖለቲካ ሁነቶችን በማባባስ ነው የሚታወቀው ማለት ነው። እና እንደ ኦክሲጅን ነው የሚቆጥረው ለሻዕቢያ ማለት ነው እንደዚህ አይነት የፖለቲካ ሁነቶችን። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ልዩ የትንታኔ ዝግጅቴን ይዤላችሁ ቀርብ ያለው በዛሬው ዝግጅት ሀገራዊና ቀጠናዊ አጀንዳዎችን ትኩስ የሆኑ ከጦርነቱ ጋር የተያያዙ እንዲሁም ደግሞ ቀጠናውን በተመለከተ ከሀገራችን የፖለቲካ ሁነት ጋር የሚያያዙትን መረጃዎች ወደ እናንተ ለማድረስ እዚህ ስቱዲዮ ተገኝቻለሁ። እስከ ፕሮግራሙ መቋጫ ድረስ አብራችሁን ቆዩ። እንግዲህ የመጀመሪያው መረጃዬ ያው ይሄ 2 ቀን 3 ቀን አማራ ክልል ያለው የፖለቲካ ውጥረት ከወትሮ በጣም ለየት ባለ መልኩ ሆኗል። በተለይ የመከላከያ ሰራዊት ከአንዳንድ አካባቢዎች በዚህ ጎንደር አካባቢ ነቅሎ በመውጣቱ የተፈጠረው ቫኪዩም ሌላ የፖለቲካ ምስቅልቅል ወልዷል። የመከላከያ ሰራዊት ነቅሎ ወደ ሰሜን ድንበሮች እየሄደ እንደሆነ ከዚህ ቀደም ዘ ኢኮኖሚስት የተባለው የመረጃ አውታር መረጃውን አውጥቶት ነበረ። ግዙፍ የሆነ የመከላከያ ሰራዊት የፌዴራሉ መከላከያ ሰራዊት ወደ ኢትዮጵያ ድንበር ኢትዮጵያና ኤርትራ ድንበር እየተጠጋ ነው፣ ስለዚህ አስፈሪ የሆነ የጦርነት ድባብ ተፈጥሯል ብሎ ዘ ኢኮኖሚስት የተባለው የመረጃ አውታር አስጠንቅቆ ነበረ። ከቀናት በኋላ ደግሞ ቲፒኤልኤፍ በመግለጫ የመከላከያ ግዙፍ ሰራዊት እየተጠጋኝ ነው፣ ስለዚህ ስጋት አለኝ ብሎ መረጃውን አጋርቶ ነበረ። በሚደንቅ ሁኔታ አሁን እኔ ወደ ስቱዲዮ ከመግባቴ በፊት ዶክተር ደብረጽዮን በመግለጫ መልክ ለትግራይ አጠቃላይ ለትግራይ ህዝብ ጥሪ አቅርበዋል። የመከላከያ ሰራዊት ወደ እኛ እየመጣ ነው፣ ስለዚህ የፕሪቶሪያ ስምምነት ተጥሷል፣ በመሆኑም ሁሉም የትግራይ ነዋሪ የትግራይ ህዝብ ይህን ዝም ሊሉ አይገባም የሚል ጥሪ አቅርበዋል። ይህን ተንተርሶ እንግዲህ ይህንን የፖለቲካውን ተንተርሶ ከዚህ በኋላ ያው የመከላከያ ሰራዊት በአብዛኛው ጊዜ የጎንደር አካባቢዎች ለቆ በሚወጣበት ጊዜ ለዚህ ለልዩ ኃይልና ለሚሊሻ ነው አካባቢውን ጥሎ የወጣው። ነገር ግን የፋኖ ታጣቂዎች እዛ አካባቢ የፋኖ ታጣቂዎች በሙሉ በጣም ቁልፍ የሆኑ የደቡብ ጎንደር ከተሞችን አካባቢዎችን ከመቀጽበት መቆጣጠር ችለዋል። እዚህ ጋር የደቡብ ጎንደር አካባቢ ያሉትን አካባቢዎች የፋኖ ታጣቂዎች ለመያዛቸው 2 መላምት ሊቀመጥ ይችላል። አንደኛው እንግዲህ እነዚህ የአድማ ብተናና የሚሊሻ ኃይሎች ከፋኖ ታጣቂዎችን ለመቋቋም ያላቸው አቅም በጣም ውስን መሆኑ ነው። የፋኖ ታጣቂዎች ከዲሽቃ ጀምሮ በጣም ትልልቅ መሳሪያዎችን ይታጠቃሉ። በመሆኑም እነዚህን ሚሊሻና የልዩ ኃይል ታጣቂዎችን ለማሸነፍ ብዙም የሚገዳደራቸው ነገር ያለ አይመስልም። በመሆኑም በቀላሉ ብዙ ከተሞችን ሊቆጣጠሩ ችለዋል የሚል ነገር። ሁለተኛው ሴናሪዮ ሊሆን የሚችለው ራሳቸው ልዩ ኃይልና ሚሊሻዎቹ ምናልባት ሎያሊታቸው ከፋኖ ጋር ቢሆንስ የሚል ጥያቄ ያስነሳል። ያላቸው ቁርጠኝነት ለመዋጋት እንዲሁም ደግሞ የፋኖ ታጣቂዎችን ካውንተር ለማድረግ ያላቸው ቁመናስ ምን ያህል ነው የሚለው ነገርም ከጥያቄ ምልክት ውስጥ የሚወድቅ ነው። በመሆኑም ይህን ተንተርሶ ብዙ አካባቢዎችን የፋኖ ታጣቂዎች ይዘዋል። እንዲሁም ደግሞ ባህር ዳር ዙሪያም መጠነኛ የሆኑ ግጭቶች እንዳሉ አንዳንድ መረጃዎች ሲወጡ ተመልክተናል። አሁን ግን ዋነኛው አንድምታ የሚሆነው ምንድነው? የኢትዮጵያ መከላከያ ሰራዊት ወደ ድንበር አካባቢ ከሄደ ከኤርትራ ጋር ያለው ውጥረት እንዳለ ነው። ከቲፒኤልኤፍ ከህወሓት ጋር ደግሞ ውጥረት አለ። እዚህ ደግሞ የፋኖ ታጣቂዎች ጋር ያለውም ውጥረት አለ። በመሆኑም የመከላከያ ሰራዊቱ በአንድ ጊዜ በ3 ግንባር ሊዋጋ ነው ወይ የሚለውን ጥያቄ በደንብ ማብሰልሰል ያስፈልጋል። በዚህ ጉዳይ ላይ
ሰፋ ያለ ሐሳቤን ከመሰንዘሬ በፊት ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ እየጠየኳችሁ ካፍታ ቆይታ በኋላ እመለሳለሁ። እንግዲህ እንደሚታወቀው የመከላከያ ሰራዊት ከኤርትራ ጋር ውጥረት ውስጥ ገብቷል። ከቀናት በፊት በውጭ ጉዳይ ሚኒስትር አማካኝነት የተበተነ ደብዳቤ ነበረ፣ የተላከ ደብዳቤ ነበር። ደብዳቤው ላይ ኢትዮጵያ ሉዓላዊነት ተጥሷል፣ በዚህም ምክንያት ኢትዮጵያ ራሷን ለመከላከል በዩኤን እንግዲህ ቻርተር ላይ አርቲክል 51 መሰረት ኢትዮጵያ ራሷን የመከላከል ወይም ሰልፍ ዲፌንስ የሚለውን ሰበዝ መዛ ከኤርትራ ጋር ወደ ውጥረት ወደ ግጭት ውስጥ ለመግባት እየተዘጋጀች እንደሆነ ታዛቢዎች ሲናገሩ ነበረ። በመሆኑም ከኤርትራ ጋር ያለው ግጭት የማይቀር ነው። በኤርትራም እንግዲህ አማካኝነት ኤርትራም ሻዕቢያ በዛላምበሳ አካባቢ ትንኮሳ እንደፈጸመ አንዳንድ መረጃዎች እየወጡ ነው። በመሆኑም ኢትዮጵያና ኤርትራ ያለው መወጣጠር ጦርነቱ መፈንዳቱ የማይቀር ከሆነ እንግዲህ አንድ ግንባር ነው ማለት ነው። ሌላው ግንባር ቲፒኤልኤፍ በአቅም ደረጃ ቲፒኤልኤፍ አሁን ያለው ቁመና ከዚህ ቀደም እንደነበረው ባይሆንም ጥያቄ ውስጥ የሚገባ ቢሆንም ቁመናው ነገር ግን ለግጭት አይተናነስም። በጣም በቂ የሆነ የሰው ኃይል ባይኖረውም ወይም ደግሞ የመከላከያ ሰራዊትን ያን ያለ መገዳደር የሚያስችል የሚሊተሪ ቁመና እንደ 2012 ባይኖረውም መጠነኛ የሆነ ግንባር ላይ ራሱን ጭዳ ለማድረግ መዘጋጀቱ የማይቀር ነው። ስለዚህ የቲፒኤልኤፍ ግንባር አለ ማለት ነው። ሌላ የፋኖ ኃይሎች በስፋት እዚህ አማራ ክልል ያለውን ግንባር መመልከት እንችላለን። በመሆኑም እንግዲህ የመከላከያ ሰራዊት በአንድ የሶስት ግንባር ላይ ይሳተፋል ብሎ ማሰብ የዋህነት ይመስለኛል። ምናልባት የኔ የቢሆናል ሴናሪዮ ወይም ደግሞ የቢሆናል ትንታኔ ምንድን ነው? መከላከያው ከኤርትራ ጋር መወጣጠር ውስጥ ገብቶ እንግዲህ ከዚህ ቀደም ደብዳቤ ልኳል። ሰልፍ ዲፌንስ የሚለውን የዩኤን አርቲክልን እሱን ክሌም አድርጎ ነው ከኤርትራ ጋር ግጭት ውስጥ ሊገባ የሚችለው። ስለዚህ የዓለም አቀፍ ኮሚኒቲው ሳይወድ በግዱ ኢትዮጵያና ኤርትራን ለማሸማገል ብርቱ ጫና ሊያሳድር ይችላል። በመሆኑም ኢትዮጵያ ይህንን ጫና ይህንን የድርድር ጥያቄ ልክ እንደ ፖለቲካ አድቫንቴጅ ተጠቅማ ከኤርትራ ጋር ወደ ድርድር የምትገባበት የፖለቲካ ሁነት መፈጠሩ የማይቀር ነው። ያ ደግሞ ኢትዮጵያ ስታለመው የነበረው የቀይ ባህር የአሰብ ጉዳይን የአጀንዳው አካል አድርጋ ወደ ንግግር ትመጣለች የሚል ነገር ነው። በመሆኑም ቀጥታ ኢትዮጵያ ከኤርትራ ጋር ጦርነት ትገጥማለች የሚለው በቢሆናል ሲናሪዮ ሲተነተን በጣም ኢትዮጵያ ወይም ደግሞ ተምኔታ ይሆናል። ምክንያቱም መከላከያው በአንድ ጊዜ ሶስት ግንባር ላይ ሊዋጋ የሚችልበት ሁኔታ በጣም አይዲያል ነው። አንደኛ ሀገርን ዋጋ ያስከፍላል፣ ቀጠናው ትርምስ ውስጥ ይገባል። የኢትዮጵያ የራሱ የእጣ ፈንታ የመኖርና ያለመኖር እጣ ፈንታ ቅርቃር ውስጥ ሊገባ ይችላል። በመሆኑም እንግዲህ የፖለቲካ ስሌት የሚሆነው ምንድነው? ከኤርትራ ጋር ያለውን አጠቃላይ ይሄ የፖለቲካ መወጣጠር በተወሰነ የጦር እንቅስቃሴ ወደ ድርድር እንዲመጣ ያደርጋል የሚል ነገር ነው። ሁለተኛው ቲፒኤልኤፍን በተመለከተ እንግዲህ ተከዜ ዘብ እዚህ ወልቃይት አካባቢ ስላለ እሱን የተወሰነ የኃይል ሽፋን የሚሰጣለ በእሱ አማካኝነት በዚህ በጠለምት አካባቢ ያለውን ቲፒኤልኤፍ መገዳደር፣ በደቡብ ትግራይ እነሱ የሚሉት እንዲሁም አወዛጋቢ ቦታዎች ላይ እዛ አካባቢ የዚህ ሀራ መሬት ኃይሎች በተወሰነ ደረጃ ከቲፒኤልኤፍ ጋር ለመታኮስ አይተናነሱም የሚል ነገር ነው። አሁን ትልቁ እንግዲህ ችግር የሚሆነው አማራ ክልል ያለው የኃይል ክፍተት ነው። በእርግጥ መከላከያው በሙሉ ከአማራ ክልል ነቅሎ አልወጣም። ሸዋ አካባቢ በጣም ጠንካራ ጦርነት ግጭት እንዳለ ይታወቃል። ከፋኖ ኃይሎች ጋር ጠንካራ ጦርነት አለ። እዚህ ጎጃም አካባቢም አለ። አሁን በአጠቃላይ ክፍተት እየታየ ያለው እዚህ ጎንደር አካባቢ ነው፣ መከላከያው ነቅሎ በመውጣት ላይ ያለው ማለት ነው። እና አማራ ክልል ያለውን አጠቃላይ የክፍተት በዚህ በሚሊሻና በፈጥኖ ደራሽ አማካኝነት ወይም በአድማ ብተና አማካኝነት ከበር አደርጋለሁ የሚለው ነገር እሱ በጣም አይዲያል ነው የሚሆነው። መንግስትም ያደረገው አይመስለኝም። ያደረገው በዚህ ከውስን ጎንደር አካባቢ ነው። እሱም ውጤቱ ታይቷል ማለት ነው። በጣም በርካታ አካባቢዎችን ቁልፍ ቦታዎችን በቀላሉ የፋኖ ታጣቂዎች መያዝ የሚችሉበት ሁኔታ ተፈጥሯል ማለት ነው። እንግዲህ እንደ ታዛቢዎች አነጋገር ምንድነው መንግስት እንደዚህ አይነት የኃይል አማራጮችን እዚህም አማራ ክልልም ጦርነት አለ፣ እንዲሁም ደግሞ ከቲፒኤልኤፍ ጋርም ከኤርትራም ጋርም ከነዚህ እዚህ አካባቢ ያሉትን ጦርነቶች ሁሉ የምንሸከምበት የኢኮኖሚ አቅም የለንም። ማህበራዊ፣ ፖለቲካዊ መስቀልቅሉ ሀገር ሁሉ ለማሳጣት የሚያደርስ ነው። በመሆኑም የመንግስት ትልቁ ቁርጠኝነት የፖለቲካ ቁርጠኝነት መሆን ያለበት ውስጣዊ ችግሮችን በጣም በሆደ ሰፊነት ብዙ ርቀት ተኪዶ በሰላማዊ አማራጭ የሚፈታበትን ሁኔታ ማጤን አለበት። አማራ ክልል ያለው ግጭት እስከ መቼ ነው?
ኮስት የሚያደርገው ህዝብን አጠቃላይ ሀገርን ማለት ነው። እንደዚህ አይነት የጎሪላ ፋይቲንግን በዓለም ታሪክ ውስጥ ማለት ነው በኮንቬንሽናል ትግል ተሸንፎ አያውቅም። ሁሌ ሀገርን ኮስት የሚያደርግ ነው። በመሆኑም መንግስት ሊያስብበት ይገባል የሚል ነገር ነው። ልክ አፍጋኒስታን ውስጥ የሆነው እናውቃለን። አሜሪካም ደግሞ ዋጋ የከፈለችበት እዚህ ቪየትናም ውስጥ ገብታ በዚህ ጎሪላ ፋይቲንግ በጣም ዋጋ የሚያስከፍል ነው፣ ሀገርንም አጠቃላይ ህዝብንም ማለት ነው። በመሆኑም መንግስት በአማራ ክልል ያለው በተለይ ያለውን ልዩነት ለመፍታት ያለው ቁርጠኝነት በብዙ ርቀት መሄድ አለበት። አሁን እንግዲህ ፋኖ አደረጃጀታቸው አንድ ሆኗል። በአንድ ድርጅት ነው የሚጠሩት። ይህን ድርጅት ሪስፖንስብል ለማድረግና ተጠያቂ ለማድረግ ምቹ አጋጣሚ ያገኛል የሚል ትንታኔዎች አሉ። ከመንግስት ወገን የሚጠበቀውን ሁኔታ እንግዲህ በቅርበት የምናየው ይሆናል። አንዳንድ የፖለቲካ ፓርቲዎች በጉዳዩ አሳስቧቸው መግለጫ ያወጡ አሉ። የክልሉ መንግስትም ያወጣው አለ። ነገር ግን እንግዲህ የፖለቲካ እውነቱን ከመፍታት አንጻር በመንግስት ወገን በጣም ብዙ ርቀት ይጠበቃል የሚል የዚሁ የዛሬው የትንታኔ ወሳኝ መልእክቴ ነው። ከአፍታ ቆይታ በኋላ እመለሳለሁ። ሁለተኛው መረጃ አጠር ያለ መረጃ ነው። ምንድነው? ቲፒኤልኤፍ ከኤርትራ የሚያስገባውን መሳሪያ በጣም ቴክኒክ ቀይሯል። ማለት በፊት በተሳቢ ነበር የሚያስገባው፣ አሁን ምን አድርጓል? በኮንቴነር ማስገባት ጀምሯል የሚል ነገር ነው። በጣም የሚደንቀው ደግሞ የአዲጉደም አካባቢ የአዲጉደም የቴክኒክ እዛ ኮሌጅ ውስጥ በጣም በርካታ መሳሪያዎችን አከማችቶ ነበረ ከኤርትራ የተቀበለውን። ነገር ግን እንደዚህ አይነት የቴክኒክ ትምህርት ቤት የተባሉት ሶኮልድ ማለት ነው ቲፒኤልኤፍ የሚያከማችባቸው የመሳሪያ የሚያከማችባቸው አካባቢዎች በአብዛኛው ጊዜ ለድሮን ጥቃት ተጋላጭ ስለሆኑ ምን እያደረገ ነው? ከእንደዚህ አይነት መጋዘኖች ትልልቅ መጋዘኖች እያወጣ በግለሰብ ቤቶች ማከማቸት ጀምሯል የሚል ነገር ነው የወጣው። እንግዲህ ቲፒኤልኤፍ መሳሪያ እጥረት አለበት ይባላል። ነገር ግን የቀበረው መሳሪያ በጣም በርካታ ነው። ባለፈው በአፋር ግንባር ከቲፒኤፍ ጋር ግጭት በፈጠረበት ጊዜ የተቀበሩ ታንኮችን የተቀበሩ መድፎችን ሲያወጡ በይፋ አይተናል። በመሆኑም ቲፒኤልኤፍ መሳሪያ ያጥዋል ብሎ ማሰብ ባይቻልም ስቲል መሳሪያ እገዛ ይፈልጋል። መሳሪያ የሚያገኘው ደግሞ ከሻዕቢያ ከኤርትራ ነው። ኤርትራ ደግሞ ከሌላ ከሶስተኛ ሀገር ከግብፅ እንዲሁም ደግሞ ከኢትዮጵያ ጋር ተጻራሪ የብሔራዊ ጥቅም ያላቸው ሀገሮችን በመጠቀም ብዙ ነገር ሊሰራ ይችላል እና አሁን ቲፒኤልኤፍ እያደረገ ያለው በግለሰብ መኖሪያ ቤቶች መሳሪያዎችን ማከማቸት ጀምሯል። እንዲሁም በጣም አነስተኛ የሆኑ ተሳቢ መኪኖች ማለት ነው በዚህ ወደ ደቡብ ትግራይ አቅጣጫ እያመላለሰ እንደሆነ ቲፒኤልኤፍ እየተመለከትን ነው። ቲፒኤልኤፍ እንግዲህ ባለው የመሳሪያ ብዛት ወይም ደግሞ ባለው የሰው ኃይል ብዛት ቀጥታ ጦርነት ውስጥ ይማገዳል ማለት ወይም ደግሞ ጦርነት ይከፍታል ማለት በጣም አይዲያል ሊያደርገው ይችላል። ነገር ግን ስቲል አሁን ቲፒኤልኤፍ የሚንፈራፍርበት ራሱን የሚያውተረትርበት የተወሰኑ በአርሚ አደረጃጀት ያሉ ኃይሎች አሉ። በእርግጥ ከመሃል እያፈነገጡ ወደ ቲፒኤፍ እንዲሁም ደግሞ አንዋጋም እያሉ እየወጡ ቢሆንም ማለት ነው። አሁን ቲፒኤልኤፍ የፋኖ ኃይሎች አለ፣ ኤርትራ አሉ። ይሄ እንግዲህ ይሄ ትራያንግል በእርግጥ አንዳንድ የፖለቲካ ኃይሎች እንዲሁም ደግሞ የመንግስት የዲጂታል ክንፎች እንደሚሉት ሶስት ኃይሎች እንደው ስሙዝ በሆነ መልኩ ጥምረት ይፈጥራሉ ብሎ ማሰብ ብዙ ርቀት የሚያስኬድ አይመስለኝም። ራሳቸው ስዬ የቀድሞ የቲፒኤልኤፍ ባለስልጣን ስዬ አብርሃ ምን ብለዋል? በፋኖና በቲፒኤልኤፍ መካከል ፈጽሞ ጥምረት ሊፈጠር አይችልም። የማይፈጠረው ለምንድን ነው? በዚህ አወዛጋቢ የሆኑ ቦታዎች ወልቃይት አካባቢ ያለው ራያ አካባቢ ያለው የፖለቲካ ድባብ በቲፒኤልኤፍ እና በፋኖ መካከል ጥምረት ለመፍጠር የሚያስችል አይደለም። ስለዚህ ቲፒኤልኤፍ እና እንዲሁም ፋኖ ታጣቂዎች መቼም ቢሆን ጥምረት የሚፈጥሩበት ሁናቴ አይኖርም ብለዋል። እንግዲህ ስዬ አብርሃ ነው የተናገሩት። ስለዚህ በቲፒኤልኤፍ እና በፋኖ መካከል ያለው የፖለቲካ አሊያንስ እውን የሚሆንበት አይ ቲንክ ጊዜ በጣም ሩቅ ይመስለኛል። ነገር ግን ቲፒኤልኤፍ ባለው ኃይል አሁንም መከላከያን እንዲሁም ደግሞ የፌዴራል መንግስቱን በመገዳደር በተወሰነ ደረጃ የሚያስበው የፖለቲካ ትርፍ አለ። ያንን ትርፍ ማግኘት ነው የሚፈልገው። በእርግጥ የቅርብ ምኞቱ ምንድነው? የአወዛጋቢ የሆኑትን ቦታዎች ማለት ነው ወልቃይት ራያን እንዲሁም ደግሞ ጠለምትን እነዛ አካባቢዎችን ቲፒኤልኤፍ ኮንትሮል አድርጎ በእርግጥ ይቆማሉ የዛ ጋር ሆኖ የሚለው ነገር እሱ በደንብ መመርመር አለበት። እንግዲህ አሁን ያገኙት መረጃ ምንድነው? ከኤርትራ የሚገቡትን መሳሪያዎች በግለሰብ መኖሪያ ቤቶች እያከማቸ ከዛ ሊፈነዳ የተቃረበውን ጦርነት በራሱ አስተላለፍ በተወሰነ ደረጃ የሚገባበት ሁኔታ አለ የሚል መረጃ ነው
ካፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቻችን ሶስተኛው እንግዲህ ቀጠናዊ መረጃ ምንድነው? ወደ ኤርትራ ይወስደናል። ኤርትራ እንደምታወቀው ከዚህ ከሱዳን ከአልቡርሃን ጋር ያላት ቁርኝት በጣም ከፍተኛ ነው። ኢትዮጵያ ደግሞ በቅርቡ እንግዲህ በሳተላይት የወጣ አለ የሮይተርስ ዘገባ አርኤስኤፍን የሚያሰለጥኑበት ካምፕና እንዲሁም ደግሞ አጠቃላይ ወታደራዊ ቁሳቁስ የሚቀመጡበት መጋዘኖች አሉ ብሎ ሮይተርስ አውጥቷል። የኢትዮጵያና አርኤስኤፍ ያላት የኢትዮጵያ መንግስትና አርኤስኤፍ ያላቸው ቁርኝት እንዳለው ሆኖ የኤርትራ ደግሞ በጣም የሚደንቀው ማለት ነው ከሳሽ ሆና መጥታለች። በማስታወቂያ ሚኒስትሩ አማካኝነት ኢትዮጵያ ቀጠናውን እየረበሸች ነው። ከዚህ ቀደም በሚሞራንደም ኦፍ አንደርስታንዲንግ ከሶማሊላንድ ጋር የኢትዮጵያ መንግስት ተፈራርሞ ነበረ። በዛ ፊርማ አማካኝነት የሶማሊያን ሉዓላዊ ግዛት ደፍሯል። አሁን ደግሞ ሱዳን ውስጥ ያለውን ቀጠናዊ አጠቃላይ ችግር እያባባሰ ነው የሚል ክስ አቅርበዋል። እንግዲህ ኤርትራ በጣም የሚደንቀው ከቀናት በፊት የኤርትራ መንግስት ከአልቡርሃን ጎን የሚሰለፉ 5 ወታደራዊ ኃይሎችን አሰልጥኖ በዚህ ወደ የሱዳን ምስራቅ አካባቢ እንደላከ መረጃ ወጥቶ ነበረ። በቤንሻንጉል ወይም ደግሞ ብሉ ናይል በሚባለው አካባቢ የሚንቀሳቀስ ኃይል ነው። የ5ቱ ኃይሎች ያሰለጠኑት እንግዲህ ሻዕቢያ ነው ኤርትራን ያሰለጠነው። ነገር ግን ምንድነው እነዚህ ኃይሎች ልክ ወደ ብሉ ናይል ከተመለሱ በኋላ ወይም ደግሞ እዛ አካባቢ በሚንቀሳቀሱበት ጊዜ አጠቃላይ የፖለቲካ አሳለፉን አይተው ከአልቡርሃን ጋር ላለመዋጋት ከሱ ጋር ጎን ሆነው ያኛውን አርኤስኤፍን ላለመውጋት ወስነዋል። በመሆኑም ገለልተኛ ሆነው ጦርነቱ መመልከት ወስነዋል ማለት ነው። ይሄ እንግዲህ ለሻዕቢያ ትልቅ ኪሳራ ነው፣ ለኤርትራ ትልቅ ኪሳራ ነው። እኔ በጣም የገረመኝ ኤርትራ ኢትዮጵያን በጣልቃ ገብነት መክሰሷ በጣም የሴንቸሪው ጆክ ነው ለእኔ ማለት ነው። ምክንያቱም ኤርትራ ማለት እንደሚታወቀው ወይም የሻዕቢያ ሰርቫይቭ የሚያደርገው በኢንተርናል ፖለቲክስን በማመስ እንዲሁም ደግሞ እዛ ውስጥ ያሉትን የፖለቲካ ሁነቶችን በማባባስ ነው የሚታወቀው ማለት ነው። እና እንደ ኦክሲጅን ነው የሚቆጥረው ለሻዕቢያ ማለት ነው እንደዚህ አይነት የፖለቲካ ሁነቶችን። አሁን ሱዳን ውስጥ ያለውን ቀውስ እያባባሰ ነው። እነዚህ 5 ኃይሎች ወታደራዊ ኃይሎች ማለት ግንባር በሉት እንግዲህ በጣም ሰፊ አደረጃጀት ያላቸው ናቸው። እነዚህ አደረጃጀቶች ኤርትራ ውስጥ ሰልጥነው አንዋጋ ማለታቸው ምናልባት የሻዕቢያ መንግስት ሱዳን ውስጥ ያለው ተጽዕኖ በተወሰነ ደረጃ እየተዳከመ እንደመጣ ማሳያ ነው። ነገር ግን ኢትዮጵያን በዚህ መክሰሳቸው ምናልባት እንግዲህ እንደ አላዋቂነት ቆጥሮ ሊሆን ይችላሉ፣ ወይም ደግሞ ያላቸው የፖለቲካ ግንዛቤ በጣም ኋላቀር መሆኑን የሚያሳይ ነገር ነው። ከዚሁ ጋር የተያዘውን ሌላው መረጃዬን ወደ እናንተ ከማድረሴ በፊት አሁንም ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እየጋበዝኳችሁ ከአፍታ ቆይታ በኋላ እመለሳለሁ። አድማጭ ተመልካቾቼ እንግዲህ ሌላው መረጃዬ ምንድነው? ይሄ የሳውዲ ትልልቅ ባለስልጣናት ኢትዮጵያ ሊጎበኙ መጥተዋል። ኢትዮጵያ በሚጎበኙበት ጊዜ ብዙ ተንታኞች፣ ብዙ አናሊስቶች በዚህ ጉዳይ የራሳቸውን ሀሳብ ሲሰነዝሩ ነበረ። አንደኛው ምንድነው ከቀናት በፊት በሮይተርስ የወጣው እንግዲህ መረጃ ኢትዮጵያ ለአርኤስኤፍ የሎጂስቲክ አቅርቦትና እንዲሁም ደግሞ ስልጠና እንደምትሰጥ መረጃው ወጥቷልና ያ መረጃ ደግሞ ራያድን ወይም ደግሞ የሳውዲ አረቢያን እንዳስደነገጣት እና ያ ድንጋጤ ደግሞ በቀጥታ የሁለትዮሽ ውይይት ለማድረግ እንዳስገደዳት በመላምት ደረጃም የተነትኑ አሉ። ከመጡ በኋላ የሳውዲ ባለስልጣናት ቀጥታ ከኢትዮጵያ መንግስት ጋር በሚነጋገሩበት ጊዜ ከመነጋገሪያ ቶፒኮቹ አንዱ ምንድነው ቀጠናዊ የሆኑ ደህንነቶችን ማስጠበቅ ይላል። እንግዲህ ቀጠናው ሰላም እንዲመጣ የሚል ነገር ነው። እንደሚታወቀው ሳውዲ አረቢያ ከአልቡርሃን ጎን ነች። ሳውዲ አረቢያ ከሻዕቢያ ጎን ነች። እንግዲህ ከአልቡርሃን ጎን ከሆነች አልቡርሃን እንደሚወጋው አርኤስኤፍ ነው። በፖለቲካ ስሌት ኢትዮጵያ የአርኤስኤፍ ደጋፊ መሆኗ የማይቀር ነው። ይሄ በነገራችን ላይ በኢትዮጵያ መንግስት አሁን ያለው መንግስት ብቻ አቋም አይደለም። ከኃይለ ሥላሴ ጊዜ ጀምሮ ብትመለከቱ ታሪካዊ ዳራዎችን ወደኋላ ብትሄዱ በሱዳን ውስጥ የሚነሱ የፖለቲካ ኃይሎች ሁሌ ሁለት ተጻራሪ አቋም አላቸው። አንደኛው የኢትዮጵያ ደጋፊ፣ አንደኛው ደግሞ የግብፅ ደጋፊ ሆኖ ነው የሚነሳው። በመሆኑም ኃይለ ሥላሴ የኢትዮጵያን ደጋፊ ፕሮሞት ያደርጉ ነበረ፣ የሎጂስቲክ ሰፖርት ይሰጡ ነበረ፣ ውስጥ ገብተው የስለላ ስራዎች ይሰራሉ። ይሄ እንግዲህ የናሽናል ኢንትረስት ጉዳይ ነው፣ የብሔራዊ ጥቅም ጉዳይ ነው።
ሀገርን ከማቆየትና ካለማቆየት ጋር የሚያያዝ ነገር ነው። የጽድቅ ስራ አይደለም፣ ፖለቲክስ ስለሆነ ማለት ነው። እና ኃይለሥላሴ ይህን ነገር ያደርጉ ነበረ። ከዛ መንግስቱ ኃይለማርያም ወይም ደርግ መንግስት በመጣበት ጊዜ የደርግ መንግስት ይሄ የደቡብ ሱዳን አማጺውን ለሱ ሎጂስቲክ ሰፖርት በማድረግ እንዲሁም ደግሞ የተለያዩ የአይዲዮሎጂ ስራዎችን አይዲዮሎጂ የማስታጠቅ ስራ ሲሰራ ነበር። በዛው ልክ ማለት ነው ኢትዮጵያን የሚወጉት እንደ ሻዕቢያ ወያኔን እነሱን በማስታጠቅ ረገድ ሎጂስቲክ ሰፖርት በመስጠት ኮሪደር በመክፈት የሱዳን መንግስት ትልቅ ስራ ሰርቷል ማለት ነው። እና በኢትዮጵያና በሱዳን መካከል ያለው የፖለቲካ ቁርቋሶ ሁሌ ሁለት ፒላር አለው። አንደኛው ፕሮ ግብፅ፣ አንደኛው ፕሮ ኢትዮጵያ ማለት ነው። አሁንም እንግዲህ የዚህ አርኤስኤፍ እና በአልቡራ መካከል ያለው ግጭት ፕሮ ግብፅና ፕሮ ኢትዮጵያ ብለን መከፋፈል እንችላለን ማለት ነው። እና ይሄኛው መንግስት እንግዲህ የሚከተለው ከብሔራዊ ጥቅም አንጻር የሚከተለው ከቀደሙት መንግስታት የሚቀዳ አቅጣጫ ወይም ደግሞ መርህ እንደሆነ ሰነዶችን ማገላበጥ በጣም በቂ ነው። ምናልባት በወያኔ ጊዜ አንጻራዊ በሆነ የአልበሽር ፕሮ ወያኔ ስለነበረ የነበረው ቁርቋሶ በጣም ላልቶ ነበረ። ወያኔ ያው እንግዲህ ለግዛት አንድነትም ደንታ የሌለው ነው። ብዙ እንግዲህ ጎንደር አካባቢ ያለውን ግዛት ለሱዳን አሳልፎ በመስጠት ይታወቃል። እና ወያኔ ካለው በጣም ጠባብ የፖለቲካ ዓላማ አንጻር ምናልባት ሱዳን ካለው የፖለቲካ ኢንተረስት ጋር ብዙ ተመቻምቾ የቀጠለበት ሁኔታ ነበረ። እና አሁን ኢትዮጵያ አሁን ያለው መንግስት ከአንደኛውን ተጻራሪ መደገፉ በፖለቲካ ቀመር ወይም በጨዋታው ህግ መሰረት የሚያስኮንን አይደለም። ይሄ እንግዲህ የምንኩስና ስራ አይደለም፣ መንፈሳዊ ወይም ደግሞ የጽድቅ ስራ አይደለም። ፖለቲክስ ማለት ዘ አርት ኦፍ ፖሲብል ማለት ነው። ግባችንን የምናሳካበት ብሔራዊ ጥቅማችንን የምናሳካበት ማንኛውንም መርህ መከተል ማለት ነው። ወይም ደግሞ በማካቬሊያን መንገድ ሰክሰስ ባይ ኤኒ ሚንስ እንደሚባለው ዘ ኤንድ ጀስቲፋይ ዘ ሚንስ እንደሚባለው በዛ ጊዜ መንገዳችንን ስንከተል ለግብረ ገብነት አይደለም ሚዛን የምንሰጠው ለብሔራዊ ጥቅም ነው ማለት ነው። በመሆኑ በአልቡርሃንና በዚህ በአርኤስኤፍ መካከል ያለው ቁርቋሶ በዛ መልኩ መታየት አለበት የሚል ነገር ነው። እንግዲህ ሳውዲ አረቢያ ሱዳን ውስጥ ያለው የፖለቲካ መልክ እየተቀያየረ ነው። ኢትዮጵያና ዩኤኢ እንግዲህ ሁለቱ አንድ ላይ ናቸው፣ የታወቀ ነው። ሁለቱ አንድ ላይ ከሆኑ ሳውዲ አረቢያን የሚቃረን ነገር አለ። ሳውዲ አረቢያ የሻዕቢያና የአልቡርሃን ደጋፊ ነች እና ቀጠናውን በተመለከተ ያለው መፍትሄ ምንድን ነው የሚለው ነገር እንግዲህ ከጠቅላይ ሚኒስትሩ ጋር የተነጋገሩበት ሁኔታ ነው። እና ይሄ ሱዳን ውስጥ ያለው የፖለቲካ መቀየር እንዳሰጋቸውና ምናልባት የዩኤኢ እና የኢትዮጵያ አጠቃላይ ጥምረት ሱዳን ውስጥ አሸናፊ የሚሆን ከሆነ ለሳውዲ አረቢያም አደጋ ነው የሚሆነው። ከዚህ ባሻገር ደግሞ ለኤርትራ መንግስትም ለሻዕቢያም አደጋ ነው የሚሆነው ማለት ነው። እና እዛ ጋር እስቲ ለቀቅ አድርገን ሌላ ሶስተኛ አማራጭ እንመልከት የሚል የፖለቲካ አቅጣጫ ለመከተል የሚሄዱ ይመስላሉ። ዋነኛ እንግዲህ ዓላማቸው እዚህ ቀጠናው አካባቢ ያለው የፖለቲካ ፉክክር እንደሆነ ታሳቢ መደረግ አለበት። ከዚህ ጋር ተያይዞ ሳውዲ አረቢያ፣ ሶማሊያ እና ግብፅ አዲስ የሚሊተሪ አሊያንስ ፈጥረዋል። እዚህ ሶማሊያ አካባቢ ያለውን የፖለቲካ ደህንነት ለማስጠበቅ ማለት ነው። እዚህ ጋር ኤርትራን አግለዋታል። ለምን እንዳገለዋት እንግዲህ ብዙ መተንተን ያለበት ነገር ነው ማለት ነው። አድማጭ ተመልካቾቼ ወደሚቀጥለውና ወደ መጨረሻው ሀሳቤ ከማለፌ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ አሁንም ጠይቃችኋለሁ። የመውጫዬ አጭሩ መረጃ ምንድነው? የጂኦፖለቲካል ሞኒተር የተባለው የመረጃ አውታር ያወጣው ነገር ነው። ምንድነው? በኤርትራ ያለው የፖለቲካ ድባብ እጅግ በጣም አሳሳቢ ነው የሚል ነው። ኤርትራ ውስጥ የፓወር ቫኪዩም አለ። ኢሳያስ አርጅተዋል። ድንገት ቢያልፉ ኤርትራ ውስጥ ያለው የፖለቲካ ድባብ ሌላ ራስ ምታት ነው የሚሆነው፣ ሌላ ቀውስ ነው የሚሆነው የሚል ነገር ነው እንግዲህ ትንታኔው የሚያተተው ማለት ነው። እንደው ዝም ብሎ ተለባብሶ ድንገት ቢፈነዳ አሁን ኢትዮጵያና ኤርትራ እየተወጣጠሩ ነው። ኢትዮጵያ ውስጥ የፖለቲካ አለመረጋጋት አለ፣ ኢንስቴቢሊቲ አለ። ሱዳን ውስጥ ብዙ እጆች አሉ፣ የፖለቲካ ምስቅልቅል አለ። ሶማሊያም እንደዛው ነው። አሁን ደግሞ የኤርትራ ደግሞ የፖለቲካ እውነት እዚህ ቀጠናው ላይ ሲጨመር ለታዳጊ ሀገሮች ብቻ አይደለም ለበለጸጉት ሀገሮች ትልቅ ራስ ምታት ነው የሚሆነው እና የበለጸጉት ሀገሮች እጅግ በጣም እያሰቡበት እያሳሰባቸው ያለው እዚህ የሆርን ኦፍ አፍሪካ ያለው የፖለቲካ ድባብ ከድጡ ወደ ማጡ እየሄደ ነው። የዓለማችን ከ12 እስከ 15% የሚገመት የንግድ እንቅስቃሴ የሚተላለፍበት ነው ይሄ አካባቢ፣ ይሄ ቀጠና መረበሹ የዓለም ጉሮሮ
እንደመደፈን ነው የሚቆጠረውና በዚህ ምክንያት ኤርትራ ውስጥ አዲስ ሊፈነዳ ያቆበቆበ እጅግ አደገኛ የሆነ የፖለቲካ ፈንጂ አለ። ይህን ፈንጂ አስቀድሞ ካልመከነ በጣም አደገኛ ነው የሚል ትንታኔ ነው እንግዲህ ያወጣው ማለት ነው። በእርግጥ አስመራ ለፖለቲካ ትራንዚሽን ዝግጁ ናት ወይ? አዲስ የፖለቲካ ሽግግር የተረጋጋ ሽግግር ይፈጠራሉ የሚለው ነገር ብዙ ተንታኞች በተለያየ መልኩ ራስ ሀሳባቸውን ሲያጋሩ ነበረ። በእርግጥ ይቻላል የሚለው ነገር በደንብ መመርመር አለበት። ኢሳያስ እንደሚታወቀው ራሳቸው አድራጊ፣ ራሳቸው ፈጣሪ፣ ማንም የማይቀናቀናቸው ሁሉ ነገር የሚያደርጉ ናቸው። ልክ እንደ ጋዳፊ ማለት ጋዳፊ ያሁሉ እንግዲህ የፖለቲካ እምርታ ነበረ፣ የኢኮኖሚክ እምርታ ነበረ፣ ዜጎቹ በልጽገው ነበረ። ነገር ግን የዜጎቹ መበልጸግ የዜጎቹ ማደግ የሊቢያን ኮላፕስ ማድረግ አልተከላከለም። አሁን ሊቢያ ሁለት ሀገር ናት። አንደኛው ሚሊተሪ ነው፣ አንደኛው ደግሞ የተመድ እውቅና የሰጠው ማለት ነው። ልክ እንደ ሱዳን ውስጥ ተመድ እውቅና የሰጠው እንደ አልቡርሃን አለ፣ የአልቡርሃን እና አርኤስኤፍ እንደሚባለው ማለት እና እንደዚህ አይነት በሁለት ኃይሎች የመከፈል አደጋ ሊገጥማት ይችላል። አንደኛ ሱዳን ማነው ኤርትራ፣ ሌላው ደግሞ ቆላው አካባቢ ያለው የዚህ ከእስልምና እንቅስቃሴ ጋር በተያያዘ የሽብር እንቅስቃሴ እዛ ጋር ሊፈነዳ ይችላል። ስለዚህ ሶስተኛ ኃይል ሆኖ ሊወጣ ይችላል ኤርትራ ውስጥ አንድ የሽብር እንቅስቃሴ፣ ሌሎች ደግሞ ሁለት ተጻራሪ ቡድኖች እርስ በርስ የሚሻኮቱ። ምክንያቱም እዚህ ቀይ ባህር አካባቢ ያለው ሪዘንትመንት አለ ከቀይ ባህር አፋር ጋር በተያያዘ እና ምናልባት የፑንትላንድ ሶማሌላንድ ዋናዋ ሶማሊያ እንደምንለው ኤርትራ ውስጥ እንደዚህ አይነት የፖለቲካ አትሞስፌር ወይም ደግሞ ፖለቲካል ክላይሜት ሊፈጠር ይችላል የሚል ትንታኔ ነው። እንግዲህ እኛ ከኪሳችን አውጥተን አይደለም የምንተነትነው። በመሆኑም ኤርትራ ውስጥ ያለው የፖለቲካ ትራንዚሽን እጅግ በጣም የሚያስፈራ ነው። እንደውም ኢትዮጵያ ውስጥ ካለው የፖለቲካ ኢንስቴቢሊቲ ወይም ደግሞ አጠቃላይ አለመረጋጋት በባሰ መልኩ ሊያሳስብ የሚችለው አሁን ያለው የፓወር ቫኪዩም ኤርትራ ውስጥ ያለው የፓወር ቫኪዩም የሚል ነገር ነው። ይሄ ነገር እንግዲህ ሄዶ ምን ላይ እንደሚደርስ የምናየው ይሆናል ማለት ነው። አድማጭ ተመልካቾቼ ለዛሬ በእጅ ላይ የነበሩት ትኩስ መረጃዎች እነዚህ ነበሩ። በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።